ፖለቲካን በትኑ የተረዳ ሰው የምሬን ነው መላችሁ ብልጠት ራሱ ብልጥ አይደለም እንደ ፊት አውራሪ ሀብተ ጊዮርጊስ አባመላ የመላውላ አባት ተባለ ችግር እሱ ፊት ለፊት ለመቆም አቋምም የላትም ነው ብላችሁ እንደዚህ ግን እንዳይመስላችሁ እንደዚህ ፊት አውራሪ ሆኖ እንደተከበረ እንደዚህ እንደተጀነነ የወጣትነት ፎቶ ነው በዚህ ፎቶ ነው አብዛኞቻችሁ የምታውቁት ይሄ ኤዲት ኤአይ ፎቶ ነው ለማንኛውም ተማርኮ ነው በልጅነቱ በ12 አመቱ አይ ቲንክ በ12 አመቱ ተማርኮ ነው እንግዲህ በሚኒሊክ ጦር ተማርኮ በልጅነቱ ወደ ቤተ መንግስት ጎራ ያለው ሰከንዳት አልፈጀበትም ፈረስ ሲጋልብ ጉድ ነው ተባለ ሲዋጋ ጎበዝ ልጅ ነው በጣም አድዋ ላይ በጣም የሚገርም ሪማርከብል የሆኑ ነገሮችን ያሳየ ሰው ነው ነገር ግን ስለ አድዋ አይደለም ልናወራ የመጣ ነው ካድዋ በኋላም ሆነ በፊት ስለነበረው የፖለቲካ ዕውቀቱና የኢትዮጵያን ፖለቲካ እንዴት ሲያሾረው እንደነበረ እንዴት ስማርት እንደነበረ እንዴት ለውጪ ሀገሮች ያለው ለሀገር ፍቅሩ ማለት እንግሊዞች ድንበር እየገፉ ሲያስቸግሩ በቃ የሚሰጣቸው መፍትሄ እንግሊዞች ጣሉት ፊት አውራሪ ሀብተ ጊዮርጊስ ከተባለ አይፈልጉትም ነው ማን አይፈልጉትም የምሬን ነው በቃ አይፈልጉትም ይሄን ሰው ማየት አይፈልጉም አጼ ምኒልክ በጣም ስማርት ሰው ነው ታውቃላችሁ ምንም እንትላላላችሁ ኢቭን አጼ ምኒልክ እቺ ነገር ቆይ እስቲ ወደ ፊት አውራሪ ወደ አባመላ ትለፍ ነው በቃ አቤ ወደ ሀብቴ ትለፍ ሀብቴ ወዬ እንዴ አራጣጣ የለውም እኔ ጋር ችግር አይቆምም ጎብዬ ነው የሚል በቃ ፊት አውራሪ ሀብተ ጊዮርጊስ ከሚኒሊክ ጊዜ ጀምሮ እያደገ በስልጣን ፊት አውራሪ ላይ ቆሞ አይገባውም ግን ጠቅላይ ሚኒስትር ሆኖ ኢትዮጵያን አስተዳድሯል ማለት ይቻላል ለስሙ ነው ጠቅላይ ሚኒስትር ያልተባለው እንጂ አንድ ጠቅላይ ሚኒስትር የሚያደርገው ነገር ሁሉ በተለይ አጼ ሚኒሊክ በታመሙ ጊዜ ሙሉ በሙሉ እሱ ነበር ኮንትሮል ያደረገው ያው የዘውዲቱ ልጅ ኢያሱን ጥለው ዘውዲቱ ካነገሱ ሰዎች ማለት በሰገሌ ጦርነት እነ ሚካኤልን ሸውዶ ታክቲኩ ራሱ በቃ በቀላል ነገር ለሱቁ በሰከንድ ያሰባል ነገር ሸውዶ ስንት ጦር የሚበልጠውን ጦር ማሸነፍ የሚችል ሰው ነው ይህ ሰው በጣም የሚያስገርም ሰው ነውና እነ ሚካኤልን ሸውዶ ያረጋቸው የተጫወተባቸው ነቃለን ደግሞ ከኃይለ ሥላሴ ጋር አዳታይም ጀለስ ነበሩ አፄ ኃይለ ሥላሴና ፊት አውራሪ ሀብተ ጊዮርጊስ ተጃልሰው ምን አይነት ኮምቢኔሽን እንደሆነ አላውቅም ምን አይነት ከባድ ኮምቢኔሽን ሁለት መርዞች ማለት ፖለቲካን እንደዚህ በጥብጠው የጠጡ ሰዎች ሲገጣጠሙ ማለት ነው ሃርድ ነው የሚሆነው ማንንም ሊያሸንፋቸው አይችልም ነገር ግን መለያየት መጣ ከኢያሱ ውድቀት በኋላ የዘውዲቱ ጉዳይ ላይ ፊት አውራሪ ሀብተ ጊዮርጊስ ከዘውዲቱ ጋር ሆነ አፄ ኃይለ ሥላሴ ያው ስልጣኑን የመፈለግ ነገር ታየባቸው ለማንኛውም ፊት አውራሪ ሀብተ ጊዮርጊስ ዘውዲቱን ያው ቀብረር አድርጓት ዘውዲቱ ሆነ የቀጠለችው በፊት አውራሪ ሀብተ ጊዮርጊስ እዛ ጋር በመኖሩ ነው እንጂ ኃይለ ሥላሴ ታውቃላችሁ መንዘር ነው የሚያረጋት በሰከንድ ፊት አውራሪ ሀብተ ጊዮርጊስ የጦር መሪ ነበሩ ጦር ሚኒስቴር ነበሩ ይዞት ነበር ስልጣኑን ዘውዲቱን በጣም በቃ አግዟን ነበር ነገር ግን እርጅናም አለ የጤና ጉዳይ አለ ታመው ከሞቱ በኋላ ፊት አውራሪ ሀብተ ጊዮርጊስ ባጭር ነው በዚህ ታሪክ አይመጣንም ይሄ ቪዲዮ ዝም ብዬ ነው ከሞቱ በኋላ ታመው አፄ ኃይለ ሥላሴ አቺ ዘሩ በቃ ብሎ ዘውዲቱን አስነስተው ደቅ ወደ ስልጣኑ ያው አይ ቲንክ ይገባቸዋል ስማርት ሰው ነው ሀገር መምራት ያለበት ለማንኛውም የሰለሞናዊ ዳይናስቲ ዘር ቢኖረው ኑሮ ሜቢ ነክሶ ኢትዮጵያ ቢያስተዳድርም በስንስራ ማስተዳደር ይችላል ብዬ ማምነው ሰው ፊት አውራሪ ሀብተ ጊዮርጊስ ነው ነገር ግን ደግሞ ስለ ስልጣን በፍጹም ለአንድ ቀን ሲባል አይተነው አናውቅም ሁሌም ለፍትህ እንደቆመ የፍርድ አባት ፍርድ ራሱ በአንተ ስፈረድ ምንኛ ታደልኩኝ ምንኛ ቦታዬን አገኘው ያለችለት ፊት አውራሪ ሀብተ ጊዮርጊስ ዲነግዴ አባመላ